ሀብሉ ይውጣና ይታይ በሚል ነው ሀብሉ ይወጣው። ሀብሉ ሲወጣ የተለየ ነገር አለ። ልጁ ያው ነው ገብቶሻል አይደለ? ያው ነው። ስለዚህ ይሄ ልጅ አንድ ወይ ሳይካትሪስት ያስፈልገዋል የሆነ ነገር ግን እንደታመመ ግን ሙሉ እርግጠኛ ነኝ። አብርሃም በማመም አሞታል። ያመመበት ነገር አላየሽም? የልጅ ትሰሚኛለሽ? እኔ ወንድሜን ማግኘት ስፈልግ ዳኒ ቆይ ኖ ዳኒ ቆይ ስማኝ ቆይ ዳኒ ይኸውልሽ እኔ ዳኒ ሀሳቡን የምቃወም ሴት ነበርኩ። ለምን እንደተስማማው ታውቂያለሽ? ደህንነቱ ስላሳሰበው ነው። ሀብሉ ምናምን አውጪውና ማለት ነው 3 ቀን እዚህ ቆይ። በጣም ደጋግሜ ለምንሻለሁ። አታስመስል ዳኒ፣ በእናትህ አላስመሰልኩም። ገባሽ አይደል? ከዚህ በላይ አስመሰልክ። ባስመሰልም ፍቅረኛ ተሳምህ አስመስል ያደርጋለሁ። ይሄ ደግሞ ቃሌ ነው። አስመስል ያደርጋለሁ። ምንድነው እሺ? ምንድነው እሺ? ዳኒ ምን እንደሆነ አሳይሻለሁ። ለሁለት ጠንቅቄ አውቃለሁ። ይኸውልሽ ሜሪ ይኸውልሽ ምንም ይሁን ካሁን በኋላ ያንቺ ቅራቅሙም ሆነ ያንቺ ስጦታም ምንም ስለማያስፈልገው ባለፈው ዕለት ስለ ሰዓት እያወራሽ ነበር አይደል? ያው ለአብርሃም የሰጠሽው ሰዓት ለአብርሃም ያደረግሽለት ሰዓት ያው በአክብሮት እንዴ ማውለቃችሁ ሳይንስ ለምንድነው ለምትመልስልኝ? በአክብሮት ስጦታ ይመለሳል እንዴ ፍሬም? እናንተ ስጦታ ከአንገቱ ላይ ነው ያወጣችሁት። ስለዚህ የአንቺ ሰዓት ምንም አያደርግለትም እንዴ? እንዴ ስንት ጊዜ ያደረገው ስጦታ ነው። እኔ ሲጀምር ስጦታ አልፈልገውም። አብርሃም አንተን እንዲመለስ ያደረግከው እንዴ? እኔ አስቤ ነው እንዴ እናንተ ስንጣላ ወይ እናንተ ጋር ክፍተት ሲኖር ሰዓቱን እንድትመልስልኝ ነው እንዴ? በቃ ካሁን በኋላ የአንቺ ቅራንቅቡም ሆነ የአንቺን ስጦታ ለአብርሃም አያስፈልገውም። ስለዚህ ሰዓትሽን ይዘሽ ሂጂ በቃ። ወይ አንዴ ፍሬም ስማኝ፣ እኔ ሰዓቱ ብዬ ጠየቅኩት እኮ የኔ ሰዓት አውልቆ ሌላ አዲስ ሰዓት ማድረጉ ለምን አስፈለገ ብዬ ነው። ገባህ አይደለ? የአንቺ ነገር አያስፈልገውም። ግልጽ አይደለም እንዴ እያወራን ያለ ነው? አብርሃም የእሷ ነገር ያስፈልጋል። ካሁን በኋላ አያስፈልገውም በቃ። ደግሞ ችግር የለውም ሌላ እገዛልሃለሁ። ምንም ችግር የለውም። ግን ደግሞ ለምንድን ነው በዚህ ልክ እንትን ያልከው? ንገረኝ። እሺ ካንተ አፍስ ነው ማውራት እኮ አይጠበቅበትም። አብርሃም እንካ በልስላት። ለምን በእግዚአብሔር እኔ ስማኛ እንዴ ቆይ በእግዚአብሔር አብርሃም ታው በኢየሱስ ስም ሰዓት ለኔ ይሰራልኛል። እኔ ዛሬ ላይ እንድትሰጠኝ ነው ወይም ደግሞ እኔ በገንዘብ አንተን ለማየት ፈልጌ ነው? ታዲያ ለምን እንደዛ ተሰማክ? አያስፈልገንም ያንቺ ስጦታ። እንደዛ በልብለውት ነው አይደል? እንደዛ ነው አይደል አብርሽ? እሺ ወይ በስትክክል ንገረኝ። ሰዓቱን ያወለክበት ምክንያት ንገረኝ። ይረዳሃለሁ፣ ችግር የለውም። ከጎንህ ነኝ። እሺ ሰዓቱን ያወለክበት እኔ በገንዘብ ይዤ ነው ንገረኛ። እሺ አለፈው። እሺ ንገረኝ በቃ ሰዓቱ ተቀበልሽ አይደል? ካሁን በኋላ በቃ አትድረሽበት፣ አታስጨንቁ። ልጁንም አይፈልግሽም። በግልጽ አማርኛ አልፈልግሽም ብሎሻል አይደል? ስለዚህ አንቺም ከማይፈልግሽ ሰው ጋር አማርኛ አልፈልግሽም አላለኝ። እሺ አንዴ አልፈልግሽም ማለት በላት ሳይሆን አብርሃም የተሰማህን ነው። እሱ በላት ስላለ ሳይሆን የተሰማህን በስትክክል ንገረኝ አብርሽ። የተሰማህን ስሜት ነገራትሽ። በቃ ከእሷ አንደበት መስማት ትፈልጊው ነገራትሽ። ቆይ እሱ ያለህን ነገር ቢያንስ አውራኝ በእግዚአብሔር አብርሃም እኮ ሄዳለሁ። እሺ ነግራ ቆይ አንዴ አዳምጠኛ። እሺ ቢያንስ እንዴ የኔ ህይወት አይደለም እንዴ አብርሃም? ምን ሆነሃል? የኔ ህይወት አይደለም ወይ ንገረኝ። እኔ ወይ ከኔ ጋር በግድ ሁን ወይም ደግሞ ምናምን እያልኩ አይደለም፣ ግን ደግሞ ከኔ ጋር የተለየበት መስመር ትክክል አይደለም አይደል እንዴ አብርሽ? ምን ሆነሃል? እኔ አላሳዝንህም? ከኔ ጋር የጀመርከው ህይወት አይደለም? የኔ ነገር ምንም አያሳስብህም? እሷ የት ናት? እሷ የት ገባች? ምናምን ነገር ምንም አያስጨንቅህም? ጎን ለመሆን እየሞከርኩ ነው። ኤፍሬም ግን በጣም ጥያቄ የሆነብኝ ነገር አለ። ቢያንስ እኔና አብርሃምን ለሁለት ሰዓት ለሶስት ሰዓት ያህል እንኳን በስትክክል ለቀን አታውቅም። እዚህ ተወንና ይሄ አልፈልግም የሚለውን ሰዓት እንኳን እንዴት እንደሚቀበለኝ ያሳያል። ችግር የለውም ግን አንተ ቢያንስ ጊዜ ስጠን። ሳይፈልግ ነው እንደምታወሪው? እሱ ሳይፈልግ አይደለም አብርሽ፣ ንገረዋ። ቢያንስ ለትንሽ ደቂቃ አውራኝ። ብቻችን እንኳን አላወራንም እንደ አንድ ሴት እኔ እናንተ አሁን በኋላ ብቻችሁ የምትወሩበት ምንም አይነት ምክንያት የለሽም። በቃ አለቀ፣ ያለቀ ታሪክ ነው። ስለዚህ እሱ አሁን ከሩታ ጋር ነው ጊዜ ማሳለፍ ያለበት ከአንቺ ጋር ሳይሆን። እሺ ከሩታ ጋር ምናምን ነገር አሁን ስለ ሩታ ለምን መስማት ፈልገው ይፍሬም፣ ግን ደግሞ እኔ ከሱ ጋር ያለኝን ነገር ቢያንስ ትንሽ ደቂቃ ስጠኝና ላውራው። አብርሽ አውራኝ በእግዚአብሔር። አብርሽ ምን እንዳወራት ምን እንዳደረግልህ ነው የምትፈልገው? ተው አታስለቅቀኝ ኤፍሬም። እሺ ጊዜ ስጠንና ኖ እስኪ አንዴ ቲጂ አንዴ ልንገርሽ እስኪ አንዴ ገኔ የእናቷ የልጁ አባት ነው።
እንደዛ ነው መሰለኝ። ተቆራርጦ ነው እየታየኝ አይደለም። አንድ ነገር ልንገራችሁ እናንተ ልጅቷም ትደግላችሁ ተዋት፣ ለልጆቿም ለራሷም ትለወጥ፣ አትሰዳደቡ። ሁለተኛ ነገር ደግሞ እዚህ ጋር ሀሳብ መስጠት ካለባችሁ ስለዛሬ ቪዲዮ መልስ የተሰጠው ምን ተባለ ምን ተደረገ ብላችሁ የሩትዬ የተሰራ ቪዲዮ የመጣ ይሄ ጉችላ ተመለሽው ብሎክ ያረግሽ እኔ ብቻ ነኝ አሁን እዚህ ያለሁት ማለት ነው። መልስልሽ ዛሬ ቪዲዮ ያንቺ እሺ ቆይ ኖርማል ነው። እኔ ብቻ ነኝ ዛሬ ምን ማለት ነው? አውሾት ይያዳንጂ እሺ አዳምጪ ልቀጥይ። ቡዜ የዳን ሐኪም ቤት ይዞ ስትል አንቺ ባልሽ ይዣል ሄድን ያለችው ሩታ ለምንድን ነው? አንቺ ብቻ ሌሎች እንዳትመልሱ፣ አንቺ ብቻ መልሽልኝ። ሩታ ይዞ ሐኪም ቤት ስትላት ቡዜ ለምንድን ነው አይቻልም ያለው ሩታ? መጀመሪያ በስነ ስርዓት አላወራቻትማ። ከሷ ጋር ህልህ ስላላት ነው። ህልህ ታውቂያለሽ? ህልህ ከመገባበት አያስፈልግም፣ ግን ደግሞ የሰው ህይወት ነው። የልጇ አባት ነው። ተረዳሽኝ? ነገ ልጇ ይጠይቃታል። አባቴ ለምን እንደዚህ ያደረግሽ ብሎ የሚጠይቃት ነገር ወንጀል መግባት አትፈልግም። መጠየቅ ካለባት ደግሞ ትጠየቃለት አይደል? ግን እሷ የሚያደርጉት ድርጊት ያለ ስሟ ስም እንዲሰጣ ስላደረጉ እሷ ደግሞ ህልህ ያላት ነው። ሩታ ደግሞ ላመነችበት እንጂ ላልሆነ ነገር ድርቅ ያለች ነው። እሺ እዚህ ጋር ደንጀ ሩታ እኮ የሚጠረጠርናት ወይም ሩታ ጠንቋይ ቤት ስትገባ አይተናት አይደለም፣ ወይም ስታስመትት አይተናት አይደለም። ሩታን እኮ እኛ የጠረጠርናት በምታረገው ነገር ነው። እግዚአብሔር በምታረገው እንደዛ ሳበል ይወለቅ ሲባል ምን አረገች? ይሄን ያክል እንትን ከምትል ለምን ሀይና ወሰለቀች? ቆይ ሌሎቻችሁ ዝም በሉ እናንተ። ቆይ ለምን እንደዛ ይወለቅ እያለ ያን ሁሉ ግርግር ከሚፈጠር እናንተ ከታሚ ስሜት ከሚጠፋ ጋር ለምን እኛንስ በማተው እንትን ከምትል ሀቦና አውቃ አውልቃ ለምን ቁጫለ? ቲጂ ለአንቺ ጥያቄ ልጠይቅሽ፣ መልስ እሰጥሻለሁ፣ ግን ጥያቄ ልጠይቅሽ። አንቺ ኦርቶዶክስ ነሽ? የክርስቲያን ተከታይ ነሽ ወይስ ሙስሊም ነሽ? ምን ነሽ? ምንድን ነሽ? ክርስቲያን ኦርቶዶክስ ከሆንሽ አንቺ መስቀል ላይ መተት ይደረጋል ብለሽ ጭንቅላትሽ ያምናል? ታምኝበታለሽ? ይሄ ብቻ መልሽልኝ። ይሄ ብቻ መልሽልኝ። ሌላ ምንም ማብራራት አልፈልግም። አንድ ነገር ልንገርሽ። አንድ ጥያቄ ነው የጠየኩሽ። መተት መስቀል ላይ ይሰራል አይሰራም? ይሄ ብቻ መልሽልኝ። ይሄ ታምኝበት? እሺ መልሽ። ላመነበት አይሰራም፣ ላላመነበት ግን ይሰራል። እኔ አሁን አምንበታለሁ ማለት ከአንቺ ጋር አይሰራም። አሁን አንቺ እኔ መተት አላምንበትም። ላ ወደ ሌላ ሃይማኖት አትጂ። አንቺ ኦርቶዶክስ ሆነሽ መስቀል ላይ ያምናል ይሰራል አይሰራም ነው ጥያቄ። ተረዳሽኝ? ግን መስቀል ላይ ቀስት ተደርጎ እኔ አሁን ኦርቶዶክስ ነኝ፣ በመስቀል ያምንበታለሁ። በእኔ አሁን ቢያሰርብኝ በእኔ አይሰራም፣ ከኔ ጋር አይሰራም። ኦርቶዶክስ ነኝ። ግን ሌላ ሆነሽ አሁን ከሌላ ካሰራሽበት ቲጂ ማለት ሰማል ከገባሁብሽ ይቅርታ። እስቲ መስቀል ይሰራል የሆነ መጽሐፍ የሆነ ነገር ይዛችሁ ነውና እዚህ ጋር ለኛ ሳይሉ ቆይ እኔ የምለው እናንተ ላመነበት ነው። ላመነበት እኮ አይደለም ማለት እኛ አይደለም እኮ እና መስቀላችን እኮ ላመነበት የሚባል ነገር የለም። ባይዘው ለምን ጠንቋይ ለራሱ የሚሰራ ከሆነ ማለት ነው እንደዚህ ለሰው የሚያረግ ከሆነ ለምን ለራሱ ሀብታም አይሆንም? ለምን ለራሱ የሆነ ነገር የሆነ ቆንጆ ሴት አይቶ ለራሱ የሆነ አርጎባት ያችን ሴት ለምን ለራሱ አይወስዳትም? ምክንያቱም አይችልም። እናንተ ይሄ በቃ የአባባል ነገር ነው። አባባል ታውቂያለሽ? አንድ ጊዜ እዚህ ጋር ልንገራችሁ እኔ መስቀል ማለት እምነታችን ነው። እሺ በማንኛውም ነገር እዛ ጣል አድርገሽ እንኳን ምን ያህል እንደሚሰቀን እንኳን እኔ ራሴ አውቀዋለሁ። ስብር የሆነ ጫፋ እንኳን ሰበር ካለችብኝ እንዴት ነው የማለቅሰው? ገባችሁ? ስለዚህ ማንኛውም ሰው ቢሆን በእምነትሽ ላይ ሲቀልድ እኔ አሁን በጣም ተናድጃለሁኝም። አንደኛ ነገር መስቀሉ ላይ ተደርጎበታል እየተባለ
እነሱ ሲዘባበቱበት ከዛ በመጨረሻ ደግሞ ሲበጥሱ እንደዛ አድርገው ማንጠልጥላቸው ለራሱ እኔ ለራሱ እንዴት ውስጤ እንደተቃጠለ እኔ ነኝ የማውቀው። ገባችሁ? አንደኛ በእምነታችን እየቀለዱ፣ ሁለተኛ ደግሞ ለሰው ላይ ክብር ለሌላቸው፣ ሶስተኛ ደግሞ ኦዲየንሶችን እያባሉ ከዚህ እያባሉ ማጫረሳቸው። ስለዚህ እኛ ደግሞ በዚህ ተከትለን እነሱን ተደርጎበት ነው አርገውበት ነው ወይም አርጋበት ነው ወይም አርገውበት ነው እያልን እራስ በራሳችን ከምንወቃቀስ ይልቅ አንድ ጣታችንን ወደ ሰው ስንጠቁም አራት ጣታችን 8 ሆኖ ነው የሚመጣው። ገባችሁ? 8 ሆኖ ነው የሚመጣው ኃጢአቱ ማለት ነው። ስለዚህ ሳናይ ምንም አይናችን ባላየው ነገር እየፈረድን ኃጢአታችን ለራሳችን ነው እየተሸከምን ያለነው። ስለዚህ ምንሽም ከኔ ከራሴ ጀምሮ ማለት ነው እራስ በራሳችን ውድ የመዳም ቅመሞች፣ ውድ እህት ወንድሞች እዚህ ላይ እንደውም በአጠቃላይ የመዳም ቅመሞች ሁላችንም የምናያቸው እነሱን ማለት ነው። ስለዚህ እራስ በራሳችን ተጋግዘን መኖር ሲገባን እራስ በራሳችን እየተበላላን እነሱ ብሯን ዶላሯን እየቆጠረች ነው። እሺ እናንተ አትጃጃሉ፣ አትሞኙ። ስለዚህ እኛ ማንኛውም ሰው ባላየነው ነገር እሺ ቆየኔ ቆንጆ ጠይቅሽ። አሁን የሀብል ከአብርሽ ላይ መሰቀሉ የማን ነው ጥፋት? የኛ ነው የወደንስ ነው ወይ የሩታ ነው ወይ የአብርሽ ነው ወይ የሄርሜላ ነው ወይ እኔ ደግሞ ላንቺ ትጂ መስል እኔ አልጠይቅሽ። እኔ ዝም በይ ቆይ ዝም በይ አንቺ መስቀል ለሰው ልጅ ቤተክርስቲያን ወስደሽ የሰው ልጅ አባታችን ሆይ ብለሽ ቤተክርስቲያን ወስደሽ ወይ ቸርች ወስደሽ መስቀልሽን ድጋምሽን አድርገሽ የፈጣሪ ሆይ ይሄ ሰው ጠብቅልኝ በራስን በምህረትን አድንልኝ ብለሽ መስቀልሽን ታስሪለታለሽ። ለምን? ስለምታምኝበት ፈጣሪሽን አድንልኝ ከክፉ ከሸረኛ ከመቀኛ ጠብቅልኝ ብለሽ መስቀልን ታስሪለታለሽ። ምን ችግር አለ መስቀል ብታስሪለት? ዋይ መስቀል መታሰሩ ምንድን ነው ችግሩ? አይደለም እኔ አሁን የጠየቁሽ ጥያቄ መስቀል እኮ እናስራለን ሁላችን እንኳን መስቀል ሀብል ላይ ያለው ወስዳ ቸርች ላይ ስሚ ልንገርሽ። አሁን የሆነ ሰው ቤተክርስቲያን ሲሄድ ቤተሰባችን የራሳችን ክር ላይ ብቻ ከሆነ መስቀል ላይ ክር አድርጎ ብር ወይ ከሆነ ወይ ካለ ሀጥ ብረት ያለው ከሆነ ራሷን አምጥታ መስቀል ላይ ወስዳ አባታችን አባት የነፍስ አባት ሲባሉ እንዴ አሁን ሰማይ ደግሞ አይደለም እንደሚያስሩልን ዋይ ለምንድን ነው የማይታሰርበት? መስቀል ያድናል ብላ እኮ ነው ያሰረችልን። ዛሬ እኮ ተናግራለች። እኔ አይደለም ማለት አንዴ አዳምጪኝ፣ ወደ ሌላ አንዴ ላውራ፣ አንዴ አዳምጪ። ቆይ ካራሽን ይመጣል። መተት ላይ መተት የሚደረግበት ቢሆን ብላለች። እኔ መተት አይደለም መተት ሊደረግበት ሌላ ክፉ ነገርም አይነካበትም። ለምን? መስቀል አለበት፣ የምታምንበት የሚያድናት መስቀል አለበት አለች። እሺ ቆይ ልመልስልሽ። በባለፈው ሩታ እንደዛ በግድ እያስገደዱት መተት ሲባሉ ያንን እያየች ወይ ይሄኛው ነው መስቀል እንደወለቀ ሁለቱን አያሰራም አውልቃ ወይም ሲሰደብ አረ እኔ እንደዚህ አይደለም ብላ በእኛ በፊት ለምን አላወለቀለትም? በፊት በሶስተኛ ጊዜ ያደረገው ምንም አይመስላትም። ስላላደረገችው ምንም አይመስላትም። ያደረገው ነው የሚሸማቀቅ፣ ያላደረገው ነው የማይሸማቀቀው። ስሜ ልንገርሽ፣ መስቀል ማድረጉ ኖርማል እንዲ መስቀል ኖርማል እኮ መስቀል እኮ ማድረጉ ምንድነው ችግሩ? ብታደርግለስ መስቀል እኮ ነው መድኃኒያ እኮ ነው። ብታደርግለትስ እኮ አንቺ አላመንሽበትማ። ለመስቀልሽን ከማንም ነገር የሆነ በቃ የተረከሰ ነገር ከስራ ከቆሻሻ ስራ እንዲያወጥሽ መስቀልሽን ብታስርልሽ ምን ችግር አለው? ከሰይጣን ስራ ብታወጣሽ ምን ችግር አለው? መስቀል ማሰሯ ምንድን ነው ለአንቺ ይሄን ያክል ያዘሽ? እያዳመጥኩሽ አይደለም? መልስ እየሰጠሁሽ እኮ ነው። ትጠይቂያለሽ፣ መልስሽን እየሰጠሁሽ ነው። መጀመሪያ ተረጋጊ። አንቺም ተረጋጊ፣ አንቺም ተረጋጊ። መጀመሪያ ለጠየቅሻት ጥያቄ መስቀሉ አያድንም እያልኩሽ አይደለም። እኔ አያድንም መስቀሉ እያልኩሽ አይደለም። ትሰርለት እኔ አትሰርለት እኮ አይደለም ያልኩ እንደምን